ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ለሁላችሁም ይሁን። እግዚአብሔርን ስለ ሁሉ ነገር እናመሰግናለን። ባለንበት ቤት ምድር በሁሉም ስፍራ ላይ የረዳን ያገዘን እግዚአብሔር የተባረከ ይሁን። በሄድንባቸው መንገዶች ሁሉ ከኛ ጋር የሆነ በመከራችንም በውጣ ወረዳዎቻችን ሁሉ አብሮን ያለ እግዚአብሔር ይባረክ። የድሃ አደጎች አባት፣ የመበለቶች ዳኛ፣ የችግረኞች ወዳጅ፣ እንደ ሰው ያልሆነ አምላክ እግዚአብሔር የተባረከ ይሁን። ድሆችን፣ ችግረኞችን፣ ጎስቋሎችን፣ ተስፋ የሌላቸውን ሰዎች እንደ ሰው ማይጸይፍ ማይጠላ ማይንቅ አምላክ እግዚአብሔር የተባረከ ይሁን። በልዑላዊ ፈቃዱ ልጆችን ሁሉ የሚመግብ ለሰው ልጅ ሁሉ ታላቅነቱን የሚገልጽ እግዚአብሔር የተባረከ ይሁን። እንግዲህ የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን መግቦት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ጥበቃ፣ የእግዚአብሔርን ጠበቃነት፣ ዳኝነት፣ ፍርድ ሁሉ ባልተወ መልኩ የሰው ልጆችን ደግሞ ከእግዚአብሔር በተካፈሉት ባህሪ እና በስብዕናቸው ለድሆችና ለችግረኞች መሟገት፣ መጮህ፣ ድምጽ ማሰማት፣ ድሆችን ማገዝ፣ መርዳት አለባቸው። ድሆችን ማገዝ የህይወታችን ስርዓት ሊሆን ይገባል ብለን በዚህ አቅጣጫ ድምጽ እናሰማለን። በዘመናት መካከል የቤተሰቦቻችንን ተከትሎ የመጡ ነገሮች አሉ። በመቀበል ብቻ ስሌት በማደጋችን ምክንያት በመስጠት የህይወት ስርዓት ውስጥ ህይወታችን በመጎዳቱ ባህል ሆኖ ለድሆች ማካፈል፣ ቸርነት ማድረግ የተወሰኑ ሰዎች ብቻ ስራ ተደርጎ የሚወሰድ ወይም የግብረሰናይ ድርጅት ወይም የነጮች ተግባር እንደሆነ አድርገን የምናስብበት፣ እኛ አጠገባችን ያሉ ድሆችን የምናስብ ለድሆች ደግሞ ስፍራ ማንሰጥ ሰዎች እንድንሆን ተቀርጸናል። እግዚአብሔር ይሄን ነገር ሰብሮ የሀገራችን እያንዳንዷ ነገር ወገኖቼ ተካፍሎ የሚበላ ማንነት ያለን ብንሆንም ግን የተቸገሩትን ከማሰብ አንጻር ያለውን ክፍተት መሙላት ይችል ዘንድ ድምጽ ለማሰማት ልጆችም ታዳጊዎችም ሳይቀሩ በዚህ ውቅር እንዲያድጉ አእምሯቸው ድሆችን የሚያገዝ እንዲሆን፣ ድሃ ጠል ትውልድ፣ ድሃ ጠል አገልጋይ፣ ድሃ ጠል ባለጠጋ፣ ድሃ ጠል የስልጣን አካል እንዳይኖር ለድሆች ቅድሚያ የሚሰጥ አገልግሎት፣ ድሆችን ቅድሚያ የሚሰጥ ተልእኮ እንዲኖር ለማሳሰብ ነው። በቤተ ክርስቲያን ውስጥም የቤተ ክርስቲያን ከግሬት ኮሚሽን ወይም ታላቁ ተልእኮ ከሚባለው ሄዶ ለክርስቶስ ስለ ክርስቶስ ወንጌልን ከመስበክ ጎን ለጎን ደግሞ በበጎ ስራ በቸርነት ስራ ላይ መገለጥ ያንዱ የተልእኮ አካል እንደሆነ እንድናስብ ያደርጋል። በተለይ ብዙዎቻችንን ማሰብ የምንችላቸው ወንጌል በምድር ላይ እንዲደርስ ምክንያት ከሆኑ ነገሮች አንዱ በጎ ስራዎች፣ ቸርነቶች፣ ከበጎ ስራዎች ጋር የተያዙ መዘርጋቶች ናቸው። ምናልባት የኢትዮጵያን ቤተክርስቲያን ከፍተኛውን ቁጥር የሚይዘው ቀላሉ ቁጥር ከ20 ሚሊዮን በላይ የያዘው ደቡብና ምዕራብ ያለው ክርስትና ወይም አማኝ እንደሆነ ልናስብ እንችላለን። እነኚህ ነገሮች ሁሉ የውጭ ሚሽነሪዎች ሲገቡ ቀጥታ ወንጌል ከማሰራጨት ባሻገር ዋና ነገራቸው ሕክምና ለተቸገሩት ሕክምና መስጠት፣ ንጹሃ መቆፈር፣ የተለያዩ በጎ ስራዎችን እየሰሩ በበጎ ስራ በኩል የተገባው ወንጌል ነው ከፍተኛውን ቁጥር የያዘው ተጽዕኖ የፈጠረው። አንዳንድ ሚሽነሪ ልከን ከተከልነው ቸርች በላይ በበጎ ስራ በድሆች ላይ በመስራት ወደ ክርስቶስ ሰዎች እንዲመጡ የሚያደርጉ ምክንያቶች ቀላል አይደሉም። ዛሬ በዚህ ዘመን ያለው ትውልድ ይሄን አይረዳውም። ይሄን የሚረዳ አይደለም። በቃ ቃሉንና ለጸሎት እንተጋለን ብለው ሸፋፍኖ ቤቱ መቀመጥ የድሆችን የልማትን የወንጌል ተልእኮ አካል አድርጎ አለመቁጠር በጣም ያስተሳሰብ ክፍተት ያለበት ነገር ነው። ስለዚህ ስለ ድሆች ጩኸት ፕሮግራም ዘውትር ይሄን ነገር ሰዎች እንዲያስተካክሉ አእምሯቸውን ለመልካም ነገር እንዲዘረጉ የወንጌል ተልእኮ አንደኛው አካል እንደሆነ ወይም ሁለተኛው ግሬት ኮማንድመንት እንደሆነ በማሰብ ሁሉም ሰው ድምጽ የሚያሰማ የሚጮህ በተግባር የሚገለጥ እንዲሆን ማስተማር ነው። ስለዚህ ስለ ድሆች ጩኸት ፕሮግራም የምትሰሙ በቤት ውስጥ ያላችሁ ቅዱሳን ወንዶች፣ ሴቶች በየትኛውም የእምነት ሁኔታ ውስጥ ያላችሁ ብትኖሩ ዋናው የዚህ ፕሮግራም ዓላማ ድሆችን የሚያስብ ድሆችን
ለድሆች የሚቆረስ፣ ለድሆች የሚያካፍል፣ ለድሆች ጠበቃ የሚሆን፣ ድሆችን ማይጸየፍ፣ ድሆችን ማይጠላ፣ ድሆችን የሚያቅፍ፣ ችግረኞችን በችግራቸው ቀን ጩኸታቸውን የሚሰማ የእግዚአብሔርን ቸርነት በላዩ ላይ ተገልጦ ለጋስነቱን ቸርነቱን የሚያሳይ ትውልድ እንድነሳ ነው። ስለዚህ አንዴ በዚች ምድር ላይ እንደሚኖር ሰው የዚች ምድር ተረኛው እኔ ነኝ ብሎ በተራው ዘመን ውስጥ ያሉ ድሆችና ችግረኞችን የሚያስቡ ሰዎች እንዲበዙ ይሄን መሰረት መጣል እየተናገርን ያለ ነው። አሁንም ይሄን በዛሬው ሐሳብ ላይ እንደ መግቢያ ካነሳውን ድሃ የተጠላ ነው። ይህን ሁሉ አንድ የሚያስጨዋን ነገር አንዱ እሱ ነው። ድሃ የተጠላ ነው ግን ነውስ ድሃ የተወደደ ነው? በእኛ ምሳቤ ድሃ የተጠላ ነው። ሁላችንም በንጽጽር ድሆች ልንሆን እንችላለን። ከኛ ደግሞ ነን። ብዙዎች ከኛ የተሻሉ ሰዎች ኑሯቸው ላይ የሚችሉት ነገር በፈለጉበት ሰዓት ማድረግ የሚችሉ ሰዎች ጋር በንጽጽር ስታይ መካከለኛ ኑሮ ያለን ሰዎች እንኳን ሆነን ብንሆን ምናልባት የቤት ኪራይ መክፈል ያቃተን ወይም ምግብ መብላት መልበስ ያላቃተን ሰዎች ብንሆንም ከሌሎች አንፃር ድሃ ልንሆን እንችላለን። ድሃ የሆኑ ሰዎች መካከል የምንኖር ድሆች ልንሆን እንችላለን። ግን ይሄ ድህነትስ በሰው ዘንድ ድሃስ በሰው ዘንድ የተወደደ ነው? ድህነት የተወደደ ነው? ይሄን የተጠላ ነው? ድህነት ድሃ የተጠላ ነው? ድሃ የተወደደ ነው? የተጠላ ነው? ይሄን ምላሽ ከእግዚአብሔር ቃል አንፃር ዛሬ እንድናይ የተወደደ ነው? የተጠላ ነው? ምሳሌ 19 ቁጥር 7 ላይ ምሳሌ 19 ቁጥር 7 ላይ ድሃን ሰው ወንድሞቹ ሁሉ ይጠሉታል፣ ይልቁንስ ወዳጆቹ ከእርሱ ይርቃሉ። እነርሱንም በቃል ቢከተላቸው አንዳች አይደርሱበትም። በጣም አሳዛኝ ነገር ነው አብረን የምንካፈል። በጣም በእግዚአብሔር ቃል የተጠቀሰ ግን አሳዛኝ ነገር፣ አሳዛኝ በሰው ልጅ ላይ ሁሉ ሊሆን የማይገባ እየሆነ ያለ ግን ሆኖ የሚቀጥል ነገር የሚሆን በተለያየ መንገድ እንዲሆን የሚያደርግ ነገር ነው። በተለያየ መንገድ በአሁኑ ሰዓት በዚህ ሰዓት ይህን ሳካፍል የእስራኤልና የአሜሪካ ጥምር ጦር ኢራን ላይ ጦርነት ያካሄደ፣ ኢራንም ለተለያየ ሀገሮች ምላሽ እየሰጠች ከ15 ሀገሮች ላይ እየተኮሰች ያለችበት፣ ብዙዎች ከቤታቸው እየተፈናቀሉ አንዳንድ ቦታ ብዙዎች እየሞቱ ያሉበት ቦታ ላይ ነው ያለው ሰዓት ላይ ሆኜ ነው ማካፍለው። ስለዚህ በጣም በሰለጠኑ ገንዘብ ባላቸው አቅም ባላቸው ሰዎች መካከልም አንድ መቶ ሮኬት ወይም ሚሳኤል ወይም አንድ ድሮን ጥቃት አንዱን ህንፃ ቢያፈርስ ሰዎች ከዛ ወጥቶ ድንገት ወደ መጠለያ ውስጥ የሚገቡ የሚቸገሩ ወይ አካል ጉዳተኛ የሚሆኑ ሰዎች ናቸው። በጦርነት በግጭቶች መካከል ሰዎች ድሃ ቀጥታ የመሆን ነገራቸው ሰፊ ነው። አካላቸውን ሊያጡ ይችላሉ፣ ወላጆቻቸውን ሊያጡ ይችላሉ፣ አንደኛው ወገን ሊሞት ይችላል፣ ረጂው ተረጂ ሊሆን ይችላል። ስለዚህ በእንደዚህ አይነት መልኩ ሰዎች በዘመናት መካከል ይጎዳሉ ወይ ድሃ ሊሆኑ የሚችሉባቸው ሁኔታዎች ብዙ ናቸው። ግን ድሃን ሰው ወንድሞቹ ሁሉ ይጠሉታል ይላል። ይጠሉታል፣ ወንድሞቹ ሁሉ ይጠሉታል። የገዛ እናቱ ልጆች ወንድሞች፣ ከእናቱ አብራክ አብረው የወጡ ወንድሞቹ እህቶቹ ሊጠሉ ይችላሉ። የገዛ ስጋ መድረስ ያለባቸው ሰዎች ድሃን ስለሆነ ብቻ ድሃን ሰው ወንድሞቹ ሁሉ ነው፣ አንዳንዱ አይደለም፣ ወንድሞቹ ሁሉ ይጠሉታል ይላል። ስለዚህ ለሰው ልጅ ለመጠላት፣ በሰው ዘንድ ተቀባይነት ለማጣት ወይም በሰው ዘንድ ጽዩፍ ለመሆን፣ በሰው ዘንድ ስፍራ በልብም በአካልም በተግባርም እንዳይሰጥ ከሚያደርጉ ነገሮች አንዱ ድህነት ነው። ድህነት በጣም ክፉ ነገር ነው። ድህነት በዘራችን አይድረስ፣ ድህነት በዘመናችን አይድረስ። ድህነት ብዙዎችን ያዋረደ፣ ድህነት ብዙዎችን ያስናቀ፣ ብዙዎች እንዲጠሉ ያደረገ ነገር ነው። ድህነት ወገኖች የሚሰበክ ነገር አይደለም። የሚሰበክ ነገር አይደለም። እንደ ጥሩ ነገር ሆኖ የሚሰበክ አይደለም። ስለ ድሆች ጩኸት ስንልም ስለ ድሆች እየሰበክን አይደለም። ድህነትን ግን እየተቃወምን ነው። ግን ሰዎች ድሃ ከሆኑ ደግሞ ግዴታችንን እንድንረዳ ማካፈልና መርዳት እንድንችል ነው። ሰዎች ድሃ እንዳይኑ ማስተማር አለብን። ድህነትን ራሳቸው እንዲጠሉ እንዲጸየፉ ማድረግ አለብን። ድሃ ሆኖ ከሚጸየፉ ሰዎች ሰው የሚጸየፏቸው የሚጠሏቸው ስፍራ ማይሰጣቸው ሞገስ ያጡ የተናቁ ሰዎች ከመሆናቸው በፊት ገና በማለዳ ልጆቻችን ድህነትን አስከፊነት አውቆ ድህነትን አዋርጅነት አይቶ ድህነትን የተጠላ ማንነትን በሰው ላይ የሚቀርጽ ነገር እንደሆነ አውቆ ከልጅነት ጀምሮ ሰርቶ የሚለወጡ ተግቶ የሚለወጡ የሚያሸንፉ በልጽጎ የሚገኙ ሰርቶ
ህይወታቸው ላይ ለውጥ የሚያመጡ ከመቀበል ይልቅ በመስጠት መሮስ የተሞሉ ልጆች እንዲሆኑ የገዛ ልጆቻችን ሳይቀር ከማለዳ ጀምሮ ማስተማር የሚገባን እውነት ነው። ድሃን ሰው ወንድሞቹ ይጠሉታል። ይህን ማወቅ አለባቸው። ልጆቻችን ማወቅ አለባቸው። ድሃን ሰው ይጠሉታል፣ ይልቁንስ ወዳጆቹ ከእርሱ ይርቃሉ። ትላንትና ባለጠጋ የሆነ ሰው ምናልባት ነገ ድሃ ቢሆን ቢከስር ገንዘብ ቢያጣ ይሸሹታል። ብዙ ሰዎች ይሸሻሉ። አገልጋዮች ይሸሻሉ። ትልቅ ሰዎች ይሸሻሉ። ድሃ ይሸሻሉ። ሰዎች ድሃ ይሸሻሉ። ድሃ ቤት ሰዎች መሄድ አይፈልጉም። ድሃ ቤት መጎብኘት አይፈልጉም። ሰዎች መሄድ ይፈልጉት፣ ማሳለፍ የሚፈልጉት፣ ሰዎች መጫወት የሚፈልጉት፣ መደወል የሚፈልጉት። ድሃ ጋር ምናልባት ስልክ ይዘው እንኳን ላይደወል ይችላል። ምንም ድሃ ከሰው ዘንድ እንደማይጠቅም ተብሎ የሚታሰብ። በእርግጥ እንደዛ መሆን የለበትም። ለእግዚአብሔር ቃል ሐሳብ አይደለም። ይህ ሐሳብ የእግዚአብሔርን ፈቃድ የሚቃረን ነው። ሰው በሰውነቱ መከበር አለበት። በሰውነቱ በእግዚአብሔር አምሳያ በመፈጠሩ ሰው የአካል ጉዳተኛ ቢሆን፣ ድሃ ቢሆን፣ ችግረኛ ቢሆን፣ የሚበላው ቢያጣ፣ የሚለብሰው ቢያጣ፣ የሚተኛበትን ቢያጣ፣ ጎዳና ላይ ቢሆን፣ ቤቱ ዝናብ የሚያፈስ እና የሚያስፈራ ቢሆን፣ ችግሩ ሳሙና እንኳን አግኝቶ መታጠብ ማይችልበት መሽተት የሚችልበት ሁኔታ ውስጥ ሲወጡ ሰውነቱ የሚያልፍ ቢሆን እንኳን ድሃን ሰው መጥላት መጸየፍ የለበትም። ድህነቱ ላዩ ሊሆን ይችላል። ማንነቱ ግን በእግዚአብሔር አምሳያ የተፈጠረ ስብዕናው ነው። ስለዚህ ሰዎች መጥላት የለባቸው። ግን መጥላት የለባቸው ስላልን ብቻ እንዳይጠሉ ሊሆኑ አይችልም። ምናልባት በጣም የቆሸሸ የደከመ የሚሸት ሰው አቅፎ ቤቱ ሶፋ ላይ ሊያስገባ ይችላል። ግን ባለጠጋ ሲሆንስ የተሻለ ነገር ቢሆን ቤቱ ሰው እንዲመጣ ይናፍቃል። ሊያገኙ ይናፍቃል። ከሱ ጋር ሻይ ለመጠጣት ይናፍቃል። በስልክ ለማውራት ይናፍቃል። ስለዚህ ይህን ነው የምናስበው። ድሃ በእውነት በሰው ዘንድ የተጠላ ነው ወይ ማወቅ ያስፈልጋል። የተጠላ ነው ወይ? ይሄ መጠላቱን ወይም ሰው ከሱ የሚያርቅ ድህነት ሰውን ከኛ ወዳጅን አይሰበስብም። ይልቁንስ ወዳጆች ከእርሱ ያርቃል። ወዳጆች ይርቃሉ። ማንም ሰው እንዲርቁ አይፈልግም። ከሰው ጋር መኖር ይፈልጋል። ማህበራዊ ኑሮ መኖር ይፈልጋል። ተፈላጊ መሆን ሰው ይፈልጋል። የሚሰማ የሚደመጥ ሰው የሚወደው መሆን ይፈልጋል። በሰው ዘንድ ሰው መሰማት መቻል አለበት፣ መደመጥ መቻል አለበት። ያ አለመሰማቱ፣ አለመፈለጉ፣ አለመደመጡ፣ መናቁ፣ መታፈሩ በሰው ዘንድ ውስጥ ትልቅ ስነ ልቦናዊ ተጽዕኖ ጫና ይፈጥራል። ስለዚህ ይህን ነው መረዳት የሚገባን አንድ እውነት። እነርሱም በቃል ቢከተላቸው አንዳች አይረቡትም ወይም አይመልሱለትም። እነርሱን በቃል ቢከተላቸው ማንን? ባለጠጎችን ወይም የተሻለ ገንዘብ ያላቸው ወይ ንብረት ያላቸው ሀብት ያላቸው በተሻለ ኑሮ ውስጥ ያለው ምናልባት ከቤተሰብ በወረሰው ጉዳይ ሊሆን ይችላል። ሰርቶ ተለውጦ ሊሆን ይችላል። ተምሮ ተለውጦ ሊሆን ይችላል። በሆነ አጋጣሚ ሊሆን ይችላል። ግን የድህነትን ቀንበር ሰብሮ በተሻለ ሁኔታ ውስጥ የሚኖሩ ሰዎችን ስናስብ ድሃው እነርሱ በቃል ቢከተል፣ ለልመና ቢከተል፣ ለጥያቄ ቢከተል፣ ፊቱም ቢያይ፣ ደጁም ቢያንኳኳ፣ ምንም ቢያደርግ አንዳች አይረቡም፣ አንዳች አይመልሱም። የዚህን ያህል በሰው መካከል ድህነት ርቀት የሚፈጥር ነው። ኬላ የሚፈጥር ነው። ገደብ የሚፈጥር ነው። መጋረጃ የሚያደርግ ነው። ልዩነት የሚያደርግ ነገር ነው። ድህነት ልዩነት የሚያደርግ ነው። ለዚህ ነው ድህነትን መጸየፍ የሚገባል። ድህነትን መቃወም የሚገባል። ድህነትን መዋጋት የሚገባል። ድህነትን እንደ ጠላት ማሰብ የሚገባል። ድህነት ወገኖች እንደ ጠላት ሰዎች ካላሰቡ ማሸነፍ አይችሉም። ሰዎች ወገኖቼ አንድ ነገር ላይ አግሬሲቭ ወይም በጣም ጨክኖ መውጣት የሚችሉት የነገሩን መጥፎነት ማሳየት ሲቻል። አሁን የአሜሪካ ዘመቻ ኢራን ላይ ሲወጣ ቁጣ ነው። በጽኑ ቁጣ ፉሪ ወይ በጽኑ ቁጣ ብሎ ነው። በጽኑ ቁጣ ብሎ ነው ያሉት። እስራኤል ደግሞ አንበሳ ሲያገሳ ብሎ ነው እና ወደዛ ነው አንበሳ ሲያገሳ። ስለዚህ ምንድነው ከዚህ ውስጥ የምንረዳው? እነኚህን ሰዎች በኃይለኛ ሁኔታ እንዲቃወም አንድ የተቆጣ አንበሳ ሄዶ እንደሚያደርገው አይነት ነገ ሊያጠፋን የሚችል ነገር ብሎ ነው አእምሯቸውን የሚያዘጋጁት። እንደዚህ በኃይል ሰዎች እንዲወጡ አንዳንድ ጊዜ የተገለጠ ጠላት ያለው ሰው የጠላቱን ማንነት፣ የጠላቱን ክፋት፣ የጠላቱን አጥፍነት፣ የጠላቱን ነገ መጥቶ ያጠፋኛል
ያጠፋኛል፣ ነገ መጥቶ ሊያጠፋ ነው። ይሄን ያዘጋጀው ነገ መጥቶ ሊያጠፋ ነው። ኒውክሌር ያዘጋጀው ነገ መጥቶ ሊያጠፋ ነው። ይሄን ባላስቲክ ክሩዝ ሚሳይል የተለያየ ነገር ያዘጋጀው አንተን መጥቶ ሊያጠፋ ነው። ሊያጠፋ እየተዘጋጀ ነው። ያው መረጃ አለን። ተጸይፎሃል፣ ጠልቶሃል፣ ንቆሃል፣ ሊያጠፋ ተዘጋጅቷል ስል ሳጠፋኝ መጥፋት አለብኝ ብሎ በቃ ቤት ተቀምጬ ከምጠፋ ተደራጅቼ እጄ ሳጠፋ ያጠፋሉ፣ ሳጠፋ የሚያጠፋውን መሳሪያ ያጠፋሉ ብሎ ይነሳሉ ነገስታት። ሁኔታው ያስነሳቸዋል፣ ያጀግናቸዋል። ስለዚህ ድህነትም ሊያጠፋን የሚችል የሰውም ልጅ ሊያጠፋ የሚችል ነገር ነው። ለዚህ ነው ምሳሌ 24:30 ላይ ሰሎሞን ሲናገር እንግዲህ ለጥቂት ትተኛለህ፣ ጥቂትም ታንቀላፋለህ። ድህነት እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል። በምን ምክንያት? በስንፍና ሲዝን ባለማወቅ እርሻው ላይ ማረስ፣ መዝራት፣ መትጋት የሚገባበት የበልግ ወራት፣ የዝናብ ወራት፣ የእርሻ ወራት፣ የመኮትኮት ወራት፣ የመስራት ወራት፣ የመዝራት ወራት ጊዜ ተኝቶ ገበሬው ከሆነ ያ ዘር ካለፈ በኋላ ምንም ማድረግ አይችልም። ያ ዝናብ ካለፈ በኋላ ወቅት ካለፈ በኋላ ከነቃበት ቢተኛ ችግር የለውም። ስለዚህ ተኝተሃል። እንዲሁም በእርሻህ ላይ ያለውን ሳማ አረም አልነቀልክም፣ ድንጋዮችንም ለቅመ ለእርሻ አላዘጋጀህም። ስለዚህ ድህነት እንደ ወንበዴ ይመጣባል፣ ይገላሃል። ደግሞ ጦር እንደያዘ ሴፍ እንደያዘ ሽፍታ ይመጣባል፣ ይገላሃል ነው የሚለው። ስለዚህ ድህነት ሰውን መግደል የሚችል ሰዎችን አዋራድ የሚያደርግ ሰዎችን እንዲጠሉ የሚያደርግ ድሃን ሰው ወንድሞቹ ሁሉ እንዲጠሉት ያደርጋል። ድህነት ባዶ እጅ መሆን ወገኖቼ በጣም 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 በህይወት ውስጥ በጣም ክፉ ነገር ነው። መቃወም ሰዎች ያለባቸው እንደ ጠላት ማሰብ አለባቸው። ነገ መጠላት፣ በታሪክ ውስጥ መጠላት፣ የተጠላ ሰው መሆን፣ የተናቀ ሰው መሆን፣ የተዋረደ ሰው መሆን፣ በማህበረሰብ ስፍራ የማይሰጠ ሰው ሆኖ መኖር በጣም በራሱ ከባድ ነገር ነው። ሁላችንም ድሃም ባለጠጋም ፈጣሪው እግዚአብሔር ነው። ድሆችም ፈጣሪዎችም እቺን አፈር ውስጥ ይገባታል። በየትኛውም ሁኔታ ሰዎች ማለፉ አይቀርም። ብርም ወርቅም የተከማቸ ነገር ቢኖርም ሰዎች ይዘውት የሚገቡት ነገር የለም። ቢሆንም ግን ሰዎች በዚህ ምድር ላይ እንደሚጠሉ ወዳጆች ይጠሉታል። በቃ ሰዎችም ይሸሹታል፣ ይርቁታል። ሰዎች እንዲቀርቡት፣ ሰዎች እንዲያገኙ፣ ሰዎች ለማግኘት የሚያጓጓ ነገር አይደለም። ስለዚህ ይሄን ምናልባት በተከታታይ ብዙ ጊዜ ስለ ድሆች ስናገር ድህነትን ያበረታታን ድህነትን እየሰበከን እንዳልሆነ ልንረዳ ይገባል። ድህነት አይሰበክም። እንደ ጥሩ ነገር የሚበረታታ ነገር አይደለም። እንደ ወንበዴ የሚታይ እንደ ጥፋት የሚታይ ነው። ስለዚህ ሰዎች ይሄን ወንበዴ ወይን ክፉ ነገር ለመጠላት ምክንያት የሚሆነው ነገር ሰብሮ ማለፍ የሚችሉት ውጤታማ መሆኑ የሚችሉት ጠላታቸው እንደሆነ ለመጸየፋቸው ምክንያት እንደሆነ ነገር አስቦ ሲነሱ ነው ለለውጥ ታግሎ መውጣት የሚችሉት። ስለዚህ የምንሰብከው በእርግጥ ክርስቶስን ነው፣ የእግዚአብሔርን እውነት ነው። ሰዎች አእምሯቸው ሲቀየር ያን ህይወት ውስጥ በህይወታቸው ላይ ለይቶ ማወቅ የሚችሉበት እውነት ውስጥ ይገባል። ስለዚህ ድህነት ባለጠግነትም የስብከታችን በእርግጥ ማዕከል አይደለም። የስብከታችን ማዕከል አንዱ ክርስቶስ ነው። ትኩረታችን ሰዎች ሰርቶ ተግቶ ድህነትን እንዲያሸንፉ ማስተማር ይገባናል። ተግቶ ሰርቶ ሰዎች ተግቶ ድህነትን ማሸነፍ አለባቸው። ድህነትን ከላቸው መስበር አለባቸው። ድህነትን ከቤተሰቦቻቸው መስበር አለባቸው። ለልጆቻችን ድህነትን ማስረከብ የለብንም። ለልጆቻችን ችግር ማስረከብ የለብንም። ይቅርታ። ልጆቻችን ከማለዳ ጀምሮ የሚሰሩ የሚተጉ፣ ለለውጥ የሚነሱ፣ የሚማሩ፣ የሚያጠኑ፣ ሌሊት የማይተኙ የሚተጉ፣ ለለውጥ የሚነሱ ልጆቻችን ትምህርት ቤት ገብተው ውጤታማ ሆኑ ሲገባቸው መኝታ ላይ ቢያሳልፉ፣ ቲክቶክ ላይ ቢያሳልፉ፣ የዚህ ዘመን ነገር ላይ ቢያሳልፉ ለውጥ ማምጣት የሚችሉ አይደሉም። ነገ ድህነት እንደ ወንበዴ ይቆጣጠራቸዋል። ችግር ሰይፍ እንደታጠቀ ሰው መጥቶ ይቆጣጠራቸዋል። በትውልድ መካከል፣ በማህበረሰብ መካከል የተናቁ የተጠሉ ይሆናሉ። በልጆቻችን ዛሬ ላይ መስራት አለብን። በተለይ ሀገራችን ኢትዮጵያ በስንፍና የተሞላ በጣም ብዙ ወጣቶች ስራ የማይሰሩበት በዚህ እንደ አዲስ አበባ ከተማ ትላልቅ ግንባታዎች እያሉ የቀን ሰራተኛ ታጥቶ በሚቸገርበት ምድር ላይ በየሰፈሩ ጋሼ 5 ብር ምስል ስጠኝ የሚል ዝም ብሎ አረቄ ካቲካ ላይ እየጠጣ ጠላ እየጠጣ ዝም ብሎ የሚኖር የእናቱን ሽሮ ከመኝታው 6 ሰዓት ተነስቶ የሚበላ አጥሚት የሆነ ስንፍና የተሞላ አባቱ አያቱ ሰነፍ፣ ቅድመ አያቱ ሰነፍ፣
አባቱ ሰነፍ፣ ልጅ ሰነፍ፣ አባት ቅድሚያ ሰርቶ ለውጥ አምጥቶ ያላሳየበት በጉስቁልና ታስሮ የሚኖር ከዘር በሰነድ የተረከቡ ያህል ድህነትን ተረክቦ የሚኖር ድህነትን ሰብሮን ከእንቁላል ውስጥ እንደሚወጣ ጫጩት መውጣት የማይፈልግ የአመለካከት፣ ያስተሳሰብ፣ የአቋም፣ የተግባር ለውጥ የሌለው ትውልድ ብዙ ነው። ወጣት ብዙ ነው። ይህን ማስተማር አለብን። ይህን የሚሰሙ ሰዎች ከእግዚአብሔር ቃል አንጻር ሊያስቡ ሊተጉ ይገባል። እዚህ ምሳሌ 14:20 ላይ ድሃ በባልንጀራው ዘንድ የተጠላ ነው፣ የባለጠጋ ወዳጆች ግን ብዙ ናቸው። በጣም ነው የሚገርሙ። እና ድሃ በባልንጀራው ዘንድ የተጠላ ነው፣ በጓደኞቹ ዘንድ የተጠላ ነው፣ በሰፈር የተጠላ ነው። ድሃ የተጠላ ነው የሚለው የተጠላ ነው። ድሃ ምንም ማድረግ አይቻልም። ድሃ የተጠላ ነው በቀን። ስለዚህ በድህነትም ስንቀጥል እየተጠላን መቀጠልን አማራጭ ማድረግ ነው። ከአቅም በላይ ለድህነት የዳረጉ ነው ሰዎች ቢኖሩ እንኳን መጠላቱ ማይቀር ነገር ነው። ተቀብለው መሄድ ነው። ባለጠጋ ወዳጁ ግን ብዙ ነው። ላግኝ ምለው ብዙ ነው። ሰላም ሊለው የሚፈልገው ብዙ ነው። የሚደውለት ብዙ ነው። አይኑን ማየት የሚፈልገው ብዙ ነው። ቤቱ መምጣት የሚፈልገው ብዙ ነው። ቢሮ መምጣት የሚፈልገው ብዙ ነው። ከእሱ ጋር መብላት የሚፈልገው ብዙ ነው። ከባለጠጋ ጋር ሻይ መጠጣት የሚፈልገው ብዙ ነው። ይሄ ባለጠግነት ሲባል ጥግ ያዙ ብቻ ነው። ከኛ የተሻሉ ሰዎች፣ ከኛ ኑሮ፣ ከኛ ህይወት ካለንበት ሁኔታ የተሻሉ ሰዎችን ሁሉ ጊዜ እንፈልጋቸዋለን። ገንዘባቸውን እንፈልጋለን፣ ንብረታቸውን እንፈልጋለን፣ ወገኖቼ ነገራቸውን እንፈልጋለን፣ ስማቸውን እንፈልጋለን፣ ዝናቸውን እንፈልጋለን፣ ማንነታቸውን እንፈልጋለን፣ እንዲቆርሱ እንፈልጋለን፣ በነፃነት ማድረግ እንዲያበሉ እንፈልጋለን፣ እንዲያለብሱ እንፈልጋለን፣ እንዲያጠጡ እንፈልጋለን፣ አብረውን ከኛ ጋር እንዲሰሩ እንፈልጋለን፣ እንዲደግፉን እንፈልጋለን። ለምን አልፎ ሄዷል። መደገፍን አልፎ ሄዷል። መቀበልን አልፎ ሄዷል። ሰው ፊት ማየትን አልፎ ሄዷል። መቸገርን አልፎ ሄዷል። ስለዚህ መቸገርን አልፎ የሚሄዱ ወጣቶች በቤተ ክርስቲያን ውስጥ መነሳት አለባቸው። የሚሰሩ፣ የሚተጉ፣ ለውጥ የሚያመጡ፣ ስራ የሚሰሩ፣ ተምሮ ለውጥ የሚያመጡ፣ የሆነ ነገር እዚህ ጋር ቢደፋ ሌላ ነገር የሚቆፍሩ፣ እዚህ ይሄኛውም ምንጭ ቢደፋ ሌላ ምንጭ የሚቆፍሩ፣ ለውጥ ማምጣት የሚፈልጉ ሰዎች መኖር አለባቸው። በእርግጥ ወንጌል አንዱ ሰዎችን አእምሮ የማበልጸግ አቅም ያለው ነገር ነው። ወንጌል በተለያየ እስራት ውስጥ ያሉ ሰዎች ከእስራት ወጥተው ከተለያዩ ሱስ ወጥተው እንዲሰሩ እንዲተጉ ማድረግ የሚችል አቅም አለው። እንግዲህ ድህነትም ራሱ ድህነት የሚወደድ ነገር አይደለም። ተፈላጊ ነገር አይደለም። ድህነት ትግል የሚጠይቅ ተጠይ የሚያደርግ ወገኖች የተጠላ ነገር ነው። ድህነት። ስለዚህ ስለ ድሆች ሁሉ ጊዜ ስናስተምር ድህነትን ያንቆለጳጰስን አይደለም። ድህነትን በጣምና ድሃን በድህነቱ እንዲቀጥል እያደረግን አይደለም። ግን ድህነት ደግሞ በዘመቻ የምናስወግደው ነገር አይደለም። መጀመሪያ እንድንጠላ የሚያደርገን ነገር ነው እንደሆነ ማሰብ ያስፈልጋል። እንድንጠላ የሚያደርግ ነገር ነው። ስለዚህ ምን ያስፈልጋል? መታገል ያስፈልጋል። መቃወም ያስፈልጋል። መስፈር ያስፈልጋል። ራሳችንና ቤተሰቦቻችን ለዚህ ጠላት ወንበዴ ታልፎ እንዳይሰጠን እጅ ያለመስጠት ይጠይቃል። እጅ ያለመስጠት ወደፊት መሄድ፣ መስራት፣ መትጋት ያስፈልጋል። ድህነት ከእኛም ህይወት ውስጥ መወገድ አለበት። ከቤተሰቦቻችን ህይወት ውስጥ ድህነት መወገድ አለበት። ስለዚህ መጠላትን የሚፈልግ ሰው ማንም ሰው የለም። ድሃ በባልንጀራው ዘንድ የተጠላ ነው። መጠላትን እንዴት አስበው ሰው ይዘጋጃል? ሰው ድህነት በትውልድ መካከል፣ በማህበረሰብ፣ በቤተሰብ መካከል የሚያስጠላ ነገር፣ ሰው እንዲጠላው የሚያደርግ፣ ሰው እንደሚያርቀው ነገር እንደሆነ አስበን እንዴት ነው እንቅልፍን ሰው መተኛት ያለበት? እጅ እግሩ ደህና ሆነ ጤና የሆነ የቀን ስራ ሰርቶ እንኳን ተሸክሞ ለውጥ ማጥማት ያለበት። ብዙዎች ሰዎች ወገኖቼ ከትልቅ ነገር የተነሱ አይደለም። እንደ በቀለ ሞላ አይነት እንቁላል ተሸክመው ከእንቁላል ንግድ ተነስተው ትልቅ ቦታ ይደርሰዋል። ሰዎች ትልልቅ ሆቴሎችን ይገነባዋል። ብዙ በሀገራችንም ትንንሽ ስራዎችን ጀምሮ ትልቅ ቦታ ይደርሰዋል። ናይጄሪያ ዲግሪ ተመርቃ አንድ ሴት ስራ ስታጣ ያደረገችው ነገር 2 ሬስቶራንቶች መሃል ውሃ መሸጥ ጀመረች። ዲግሪዋን ቁጭ አድርጋ ውሃ መሸጥ ጀመረች። ስለዚህ ያችን ወጣት ለማበረታታት ምግብ የበለበት ቤት ውስጥ ምግብ ውሃ ሳይጠጡ መጥተው ከሷን ውሃ እየጠጡ እያደገች መጣ። በዛ ውሃ በመሸጥበት ቦታ ላይ ትልቅ ታዋቂ ሬስቶራንት እንደከፈተችና ባለጠጋ እንደሆነች ሰምቻለሁ። ብዙዎች ወገኖቼ ይሄን መቃወም ሲችሉ ነው ድህነትን ወገኖቼ መንገድ ላይ ቤተሰብ ላይ ማን ይመኛል? ድሃን መሆን ማን ይመኛል?
ቤተሰብ መካከል ማን ይመኛል? ቤተ ክርስቲያን ውስጥ ድሃን መሆን ማን ይመኛል? ጭቅጭቅ ያለ ልብስ የለበሰውን ሰው መሆን ማን ይመኛል? የሁሉ ጊዜ ሰው የተሻለን ሰው ውሽ የሚያደርገው የተሻለን ሰው ነው ማየት እንፈልገው። ሰው አይቶ ለመሆን የሚያበረታታ ምሳሌ አልባነት ህይወት ነው። ድህነት ምሳሌ አልባ ነው። ለሰው አርአያ የሚሆን ነገር አይደለም። ሰውን የሚስብ አይደለም። ሳቢ አይደለም። የሰውን አይን አይስብም። የሰውን አእምሮ አይስብም። የሰውን ልብ አይስብም። ስለዚህ ድህነትን እኛው መጸየፍ ካልቻልን ነገ ዛሬም እንድንጠላ የሚያደርግ ነገር እንደሆነ እንድናስብ ይገባል። እዚህ ምሳሌ 19:4 ላይ ባለጠግነት ብዙ ወዳጆችን ይጨምራል፣ የድሃ ወዳጅ ግን ከእርሱ ይርቃል። በጣም ነው ብዙ ወዳጅ ባለጠጋ በሆን ቁጥር ይሄ ባለጠግነት ምናልባት ገንዘብ ብቻ ላይሆን ይችላል። የእውቀት ባለጠግነት፣ የጸጋ ባለጠግነት፣ ወገኖቼ የሙያ ባለጸግነት፣ የተለያዩ ባለጸጋ ሰዎች አንዱ ላይ እንኳን ባለጸጋ ልንሆን ይገባል። ገንዘብ ባይኖርን እውቀት ባይኖርን ወገኖቼ የሙያ ባለጸጋ፣ ሙያ ባይኖርን በተለያየ አቅጣጫ ባለጸጋ በመናረገው በመናዘጋጀው ነገር በተለያየ ነገር ባለጸጋ ልንሆን ይገባል። በአንዱ ድሃ ብንሆን በአንዱ እንኳን ባለጠጋ መሆን ይገባል ወገኖቼ። ምክንያቱም ባለጠግነት ብዙ ወዳጆችን ይጨምራል። በእውቀት ባለጠጋ ብንሆን በተለያየ አቅጣጫ፣ በሁሉም ድሃ መሆን ግን ይከብዳል። በሁሉም ድሃ መሆን፣ በእውቀት ድሃ፣ በፍቅር ድሃ፣ በማስተዋል ድሃ፣ በመረዳት ድሃ፣ እግዚአብሔርን በመፍራት ድሃ ወገኖቼ፣ በገንዘብ ድሃ፣ በንብረት ድሃ፣ በሁሉ ነገር ድሃ መሆን በጣም ድህነት ወዳጅ ያሳጣል። ያጣ የነጣ ሰው ማን ይፈልገዋል? የገረጣ ሰው ማን ይፈልገዋል? ወገኖቼ ማን ይፈልጋል? በማን ዘንድ ተፈላጊ የሆነ ሰው ይሆናል? ስለዚህ በጣም ልናስብ ይገባል። ሰዎች ኖሮት ምናልባት ከስሮ ሲታጥብ የባሰ ይጠላል። ትላንት ወዳጆች የነበሩ ሰዎች ይርቃሉ። የት ነው አይሉ። ሰዎች ስላላቸው ብቻ መፈለግ የለባቸውም። ግን እንደምንለው አይደለም። ድህነት አዋራጅ ነው። ምን እናድርግ? በጣም እየተጸየፍን በተለያየ መንገድ ታግለን ለማሸነፍ ጥረት ልናደርግ ይገባል። ታግለን ጥረት ልናደርግ ይገባል። መጣል ይገባል። ከጫንቃችን ላይ ማስወገድ ይገባል። ስለዚህ ከአቅማችን በላይ የሆኑ ነገሮች ካሉ ከአቅም በሆኑ ሰዎች ማካፈል አለባቸው፣ መርዳት አለባቸው። ግን ሰዎች እንዲለምኑ እና ይህን ድህነትን የመጠላትን መንገድ አሜን ብሎ ተቀብለው እንዲሄዱ ማድረግ የለብንም። በጣም መቆጣት፣ መጸየፍ፣ ለውጥ ለማምጣት ከሸክም ጀምሮ ለለውጥ ስራ መንቀሳቀስ አለባቸው። እግዚአብሔር ዘመናቸውን ይባርክ ወገኖቼ። እንዲሁ በከንቱ ድሆችንም ደግሞ እንዳንጠላ በስብዕና ደግሞ እንድንደግፋቸው እንድናቅፋቸው እግዚአብሔር ይርዳን። ሁኔታው ግን የሚያደርገውን ደግሞ ተረድተን ሁላችንም ደግሞ ከእንደዚህ አይነት ነገሮች ህይወታችን ለመለወጥ መዘጋጀት ይገባናል። እግዚአብሔር ይባርካችሁ። ኤልሻዳይ ቴሌቪዥንም እግዚአብሔር ይባርክ። ተባረኩ። አሜን። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።